የአሜሪካ እግድ ተጥሷል። መርከቦች በሆርሙዝ እያለፉ ነው። የኢራን ወደቦች ነዳጅ የጫኑ መርከቦችን ወዲህና ወዲያ ማመላለሳቸውን ቀጥለዋል። እነዚህ መርከቦች የተለያዩ መንገዶችን በመጠቀም ነው እንደ ልብ እየተንሸራሸሩ የሚገኙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰኞ በኋላ ማንም ዝር አይላትም ብለው ያስጠነቀቁት ማስጠንቀቂያ ብዙም ተቀባይነት ያገኘ አይመስልም። ቻይናም ማስጠንቅቃለች። ይህንን አደገኛና ኃላፊነት የጎደለው እርምጃሽን አስቁሚ ስትል አሜሪካን ጠይቃለች። የሆርሙዝ ትንቅንቅ እንደቀጠለ ነው። ይህ እንደተጠበቀ ሆኖ ዓለም በሆርሙዝ የመከፈትና ያለመከፈት ጉዳይ እንደተጨነቀ ነው። በተለይ አውሮፓ ሆርሙዝን እንዴት እናስከፍት የሚለውን ጉዳይ እየመከረበት ይገኛል። ፈረንሳይና ብሪታንያ በጉዳዩ ላይ ልዩ ምክክር ሊያካሂዱ ነው። ኢማኑኤል ማክሮን እና ኪር ስታርመር ስብሰባውን ይመሩታል ተብሏል። በተመሳሳይ ኳታር ከኢራን ጋር ሚስጥራዊ ስምምነት ተፈራርማለች ስለሚለው ጉዳይ ምላሽ ሰጥታለች። በእስራኤልም ላይ ውግዘት አቅርባለች። ጉዳዩን እንመለከተዋለን። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጋሮቻቸውን አንድ ባንድ እንደ ካርታ እየጣሏቸው ይገኛሉ። ከጣሊያን እስከ ሃንጋሪ ያልጠበቁትን ነገር እየተጋፈጡ ነው። መሪዎች እየወሰኑ ነው። ወዳጆቻቸውም ሸሽተዋቸዋል። ጣሊያን ከእስራኤል ጋር ያላትን የጦር መሳሪያ ስምምነት ለጊዜው አላራዝምም ማለቷ በቴል አቪቭ ብስጭት እንዲነግስ አድርጓል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ እግድ ተጥሷል። የትራምፕ ማስፈራሪያም ውሃው ላይ እየታየ አይደለም። እንደ ቢቢሲ ዘገባ 4 የሚሆኑ መርከቦች በሆርሙዝ ተላልፈዋል። ክርስቲያና፣ ሪች ስታሪ፣ ሙርሊኪሻን እንዲሁም ኤልፒስ የተባሉት መርከቦች ናቸው ሆርሙዝን አልፈዋል ወይም ወደ ሆርሙዝ ገብተዋል የተባሉት። ማንም መርከብ ድርሻ አይላትም በእሳት መንደድ ካልፈለገ በስተቀር ከኢራን ወደብ የሚነሳ ማንኛውም መርከብ ይመታል ብለው ትራምፕ ቢያስፈራሩም ይህ ግን በተግባር ላይ እየታየ አይደለም። ከቻይናም ከኢራንም የተነሱት እነዚህ መርከቦች በሆርሙዝ ሰርጥ ሲመላለሱ ነበር ተብሏል። ይህ ደግሞ ዶናልድ ትራምፕ ሰኞ ዕለት ዕቀባቸውን ካስቀምጡ በኋላ የተመዘገበ መሆኑ ብዙዎችን አነጋግሯል። ቢቢሲ መጀመሪያ 4 የሚሆኑ ከኢራን ጋር ግንኙነት ያላቸው መርከቦች በሆርሙዝ ሰርጥ ተላለፉ ብሎ የዘገበ ቢሆንም ኋላ ላይ ግን 3ቱ ከኢራን ጋር ግንኙነት ስለመኖራቸው ያጠራጥረኛል ብሎ የማሻሻያ ዘገባ ሰርቷል። ይሁንና ይላል የቢቢሲ ዘገባ፣ እነዚህ መርከቦች የተለያዩ አድራሻ የማጥፊያ ዘዴዎችን በመጠቀም የትኛው ወደብ ላይ አርፈው እንደነበረ ባለማሳወቅ የሚከታተላቸውን ሁሉ ሊያዘናጉ እንደሚችሉ ማስታወሻ አስቀምጧል። ኢራን በአረብና በኦማን ባህረ ሰላጤዎች የተለያዩ ወደቦች አሏት። ማሻር፣ ኢማም ሆሜኒ፣ ቡሼር፣ ላቫን፣ ሲሪ፣ ባንደር አባስ እና ሻባር የተባሉ ወደቦች የኢራንን ነዳጅ እንደሚያጓጉዙ የሚታወቅ ነው። ከዘጋሹ እዘጋብሻለሁ ብላ የተነሳችው አሜሪካም ከሀገረ ኢራን ጋር የአይጥና ድመት ጨዋታ ውስጥ ገብታለች። በቀን ከ12 ሚሊዮን በርሜል ነዳጅ በላይ የሚተላለፍበት የሆርሙዝ ሰርጥ በትንሹ 1.2 ሚሊዮን በርሜል አካባቢ ለዓለም ገበያ የምታበረክተው ኢራን ነዳጅ እንዳትሸጥ የምትታገድ ከሆነ ነገሩን በችግር ላይ ችግር ማድረጉ አይቀርም። የዓለምን ኢኮኖሚ ከጎዳሽ የኔንም ከፈተንሽ ያንቺንም ዘግቼ አሳይሻለሁ ብላ ነው ዋሽንግተን ይህንን ዕቀባ ያስቀመጠችው። ይህ እስኪሆን ግን ለኢራን ሰምሮላት ነበር። በመጋቢት ወር ብቻ 57.9 ሚሊዮን በርሜል ነዳጅ ስትሸጥ እንደነበር ዘገባዎች አመላክተዋል። ኬፕለር የተባለው ተቋም እንደሚያመላክተው ባለፉት 18 ወራት ኢራን ከሸጠችው ከፍተኛ ነዳጅ ውስጥ በ5ኛ ደረጃ የሚቀመጥ ነው ይህ የነዳጅ ሽያጭ። ቻይናም ጉዳዩን አደገኛና ኃላፊነት የጎደለው ነው ብለዋለች። አሜሪካ በሆርሙዝ ሰርጥ የኢራን ነዳጅ እንዳይተላለፍ ያስተላለፈችው ውሳኔ ኃላፊነት የጎደለውና አደገኛ ነው ሲሉ የገለጹት የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂዋኪን ናቸው። እርምጃው ችግሩን ከማባባስ ውጥረቱን ከማጦዝ በስተቀር ምንም የሚፈይደው ነገር የለም፣
አሁን ላይ የተፈረመውን የተኩስ አቁም ስምምነትም አደጋ ላይ ይጥለዋል ስትል ነው ቤጂንግ ያሳወቀችው። ይህ እንዳለ ሆኖ ቻይና ምላሽ ሰጥታለች። ለኢራን የአየር መከላከያ ስርዓቶችን አድርሳለች የተባለችው ቻይና በዚህ ጉዳይ ላይ በሰጠችው ምላሽ ይህ ፍጹም ውሸት ነው፣ የተፈበረከ ወሬ ነው ስትል አጣጥለዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የ50 በመቶ ቀረጥ እጥላለሁ ብለው ያስፈራሩት ይህንን ታሪክ መሰረት አድርገው እንደሆነ የሚታወቅ ነው። ቻይና ለኢራን የጦር መሳሪያ ሰጠች ሲባሉ እንደውም 50 በመቶ ታሪፍ እጥልባታለሁ ብለው ማስፈራራታቸው ይታወሳል። ቻይና ደግሞ እንዲህ መለሰች። ይህንን ሰበብ አድርገው እርምጃ የሚወስዱ ከሆነ ቻይናም ለአጸፋ ዝግጁ ናት ብላ እስያዊቷ ሀገር ምላሽ ሰጥታለች። ይህ እንደተጠበቀ ሆኖ ኳታርም ሌላ ምላሽ ሰጪ ሀገር ሆና ተከስታለች። ከኢራን ጋር ምስጢራዊ ስምምነት አድርጋለች። በስምምነቱ መሰረትም ኢራን ኳታርን አታጠቃም የሚል ወሬ ነው የተናፈሰው። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ግን ይህ ፈጽሞ ውሸት ነው፣ አሁንም እኮ ጥቃቱ ቀጥሎብናል ሲል አጣጥሎታል ዘገባውን። እንዲህም ቢሆን ታዲያ የተኩስ አቁም ስምምነቱ ላይ ትኩረት ልናደርግ ይገባል በማለት ኳታር ምላሽ ሰጥታለች። የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አል አንሳሪ ጉዳዩን በተመለከተ ለመገናኛ ብዙሃን እንዳሳወቁት የተኩስ አቁም ስምምነቱ መከበር አለበት። ይሁንና ቃል አቀባዩ እስራኤል በሊባኖስ ላይ የምትፈጽመውን ድብደባ እንድታቆም ጠይቀዋል። ድብደባውንም ክፉኛ አውግዘዋል። በተመሳሳይ ዓለም የሆርሙዝ ሰርጥን እንዴት እናስከፍት ብሎ እየመከረ ባለበት ሰዓት ፈረንሳይና ብሪታንያ ሰብሰብ ብለን ምክክር እናድርግ ብለዋል። ሁለቱ ሀገራት በመሪዎቻቸው አማካኝነት የቪዲዮ ኮንፈረንስ ሊያደርጉ እንደሆነም ተሰምቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ናቸው ስብሰባውን ይመሩታል የተባለው። ፈረንሳይና ብሪታንያ በጦርነቱ ውስጥ አንገባም፣ ከኢራን ጋር አንፋለምም፣ ይህ የእኛ ጦርነት አይደለም ቢሉም የሆርሙዝ ሰርጥ መዘጋት ግን ኢኮኖሚያቸውን እየፈተነ ነውና ከግራ ቀኝ አመዛዝነው ዲፕሎማሲያዊ ጥረት ማድረግ እንዳለባቸው ገብቷቸው ነው ወደዚህ ስብሰባ ብቅ ያሉት። እንዲሁም ጣሊያን በኔታንያሁ ላይ ተነስታለች። የጣሊያንና የእስራኤል መንግስት በየ5 ዓመቱ አዳዲስ ወታደራዊ ስምምነቶችን ያደርጋሉ፣ የነበረውንም ያድሳሉ። ታዲያ ዘንድሮ ለጊዜው ተራዝሟል የሚል ምላሽ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሰጥተዋል። እስራኤል በጋዛ ላይ የፈጸመችውን ነገር ሌሎች የአውሮፓ ሀገራት ሲያወግዙ፣ ጣሊያን ግን ዳርዳር ብላ ነበር። በኢራን ጥቃት ላይ ግን እስራኤልን አይዞሽ አበጀሽ ማለት አልፈለገችም። በቅርቡ የተከሰቱት ክስተቶች ደግሞ የሮምንና የቴልአቪቭን ግንኙነት ማሻከራቸው ግልጽ ነው። በሊባኖስ በሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ውስጥ የሚገኙ የጣሊያን ወታደሮች ላይ የእስራኤል የጸጥታ ኃይሎች የተኮሱት ተኩስ ጣሊያንን ክፉኛ አበሳጭቷታል። የጣሊያን ወታደሮችን ያጓጉዝ በነበረ አንድ ብረት ለበስ ተሽከርካሪ ላይ ነው የእስራኤል ወታደሮች የማስጠንቀቂያ ተኩስ ከፍተው የነበሩት። በዚህም መሰረት በሮም የሚገኙትን የእስራኤል አምባሳደር ጣሊያን ጠርታ ማነጋገሯ ተሰምቷል። ይህ ብቻም አይደለም። እስራኤልም በጣሊያን የሚገኙትን አምባሳደር ጠርታ አነጋገረች። ምክንያቱ ደግሞ የጣሊያኑ የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል በሊባኖስ ዜጎች ላይ የምትፈጽመው ጥቃት ፈጽሞ ተቀባይነት የለውም ብለው በመናገራቸው ነው። እነዚህ የቃላት ውርወራዎች ሁለቱን ሀገራት እያኳረፉ ቆዩና ጆርጂያ ሜሎኒ ብቅ ብለው እንደውም ለጊዜው ወታደራዊ ስምምነቱን አላድስም አሉ። የጠቀሱት ምክንያት በደፈናው ወቅታዊ በሆኑ ጉዳዮች የሚል ነው። ጣሊያን ለእስራኤል መሳሪያ በማቅረብ ሶስተኛዋ ሀገር ነች። በእርግጥ ከጣሊያን ወደ እስራኤል የሚገባው የጦር መሳሪያ እስራኤል ከምታስገባው መሳሪያ አንጻር ከ1.3 በመቶ አይበልጥም። የአንበሳውን ድርሻ አሜሪካ ስትይዝ፣ ቀጣዩን ስፍራ ደግሞ ጀርመን ትቆጣጠራለች። ይሁንና በዚህ ወሳኝ ሰዓት ጣሊያን ይህንን ውሳኔ መወሰኗ ለእስራኤል ከብስጭትም በላይ መልእክቱ ትልቅ ተደርጎ ተወስዷል። ምክንያቱም ከሰሞኑ እየሆኑ ያሉት ነገሮች የኔታንያሁን ጭንቅላት የሚበጠብጡ ናቸው። የፑቲንና የእርሳቸው አጋር የሆኑት
የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በምርጫ መሸነፋቸው የሚታወቅ ነው። በአፍቃሪ እስራኤልነታቸው የሚታወቁት ቪክቶር ኦርባን በምርጫ መሸነፋቸው ለቴል አቪቭ መልካም ዜና ተደርጎ አልተወሰደም። አውሮፓ እስራኤልን እያገለለ በነበረበት ሰዓት የተለያዩ ውሳኔዎችን በአውሮፓ ደረጃ ለመወሰን የቪክቶር ኦርባን ሀገር ሃንጋሪ የተለያዩ እገዳዎችን ስታደርግ እንደነበር ይታወቃል። እውነተኛ የእስራኤል ወዳጅ በማለት ኔታንያሁ ቪክቶር ኦርባንን ከሰሞኑ ማንቆለጳጰሳቸውም ይታወቃል። ዶናልድ ትራምፕ እና ኔታንያሁ በአደባባይ የቀሰቀሱላቸው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ቡዳፔስት አቅንተው ቪክቶር ኦርባንን ምረጡ ብለው የቀሰቀሱላቸው ጠቅላይ ሚኒስትር በስልጣን ላይ ለመቆየት አልቻሉም። ኔታንያሁ በቪዲዮ በተቀረጸ መልእክት ቪክቶር ኦርባን ማለት መረጋጋትና ዋስትና ነው ብለው ቢናገሩም ልጃቸው ያይር ኔታንያሁ ወደ ቡዳፔስት አቅንቶ ሃንጋሪ ማለት ሁለተኛ ሀገሬ ናት ብሎ ቀስቀሳ ቢያደርግም ለቪክቶር ኦርባን የምርጫው ውጤት ሊቀየርላቸው አልቻለም። ከስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ጋር ከፍተኛ ሙግት ውስጥ የገቡት ኔታንያሁ በየቀኑ ከአውሮፓ እንደ ካርድ አንዳንድ ሀገር እየጣሉ የመጡ ይመስላሉ። አውሮፓ በሞራል ደካማ ነው በማለት የተናገሩት ንግግርም ከዚህ የመነጨ ይመስላል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።